እናንተ ጉድ ስሙ። ሩታና ደስታ ተጣሉ። እኔ የጠበኩ ሩታና ዳኒ አንድ ላይ ይመጣሉ ብዬ ነው ያሰብኩ ዛሬ ማለት ነው። ሲጠብቅ ለካ አጅሮች በአብርሽ ቤት ነው ይመጡ። ጉድ በጎንደር የምትሉ አሁን ነው ጋይስ። ሩታ እንግዲህ ለደስታ ከዮቴ ውጣልኝ፣ እኔ አልፈልግሁም፣ እኔ አልወድህም፣ እኔ አላፍቅርህም፣ አንተ ለእኔ ስሜት ሊኖርክ ይችላል፣ ልታፈቅረኝ ትችላለ፣ እኔ ያንተን ፍቅር አልተቀበልኩም ውጣልኝ በማለት ነው እንግዲህ ሩታ ዛሬ ደስታን ከዮቷ አባረረች። እኔ መቼም አልፋታሽም በማለት ነው እንግዲህ ፎክሮ ይሄደ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ፕሊዝ አበረታቱን። እግዚአብሔርን እስኪ ሰብስክራይብ አድርጉኝ። እናንተ ምን አስባችሁ ነው? ሰብስክራይብ እኮ ተኝተዋል። ጌታ ሆይ አፈርኩ እኮ። ምን አስባችሁ ነው እንዴ? እኔ እኮ እንዶ ክፉ ቃል እናገራለሁ እንዴ? አልጣላም እኮ ከማንም ሰው ጋር ማለት ነው። ሰዎቹን አልሳደቡም፣ ግን ትንሽ ውሽምትና አብርሽ ነው በጣም የምሳደባቸው እንጂ እኔ ድሮ ስድብ እኮ አልችሉም። ምን ሆናችሁ ነው ግን? ለምንድን ነው ሰብስክራይብ ማታደርጉኝ? ፕሊዝ ወዳችሁ ሰብስክራይብ አድርጉኝ። ስትገቡ ደግሞ ላይክም አይከፈልበትም፣ ላይክ አድርጉ። የምሬ ነው የምላችሁ። እስኪ አበረታቱ። ማርያም የደበረኝ ነው፣ በግድ ነው የምሰራ አሁን ላይ ዩቱብ ማለት ነው። እና ፕሊዝ አበረታቱኝ። ለማንኛው ድምፄ በጣም ጎንፋ ይዞኛል፣ እፍና አድርጎኛል። ጎንፋ ተጫውቶብኛል ሰሞኑ ማለት ነው። እና ድምፄ ልክ አይደለም። እንግዲህ ከወደዳችሁ ለማንኛውም ቪዲዮ ላይክ አድርጉ። እና ዛሬ አብርሽና ሩታ ተገናኙ። እንደዛውም ደስታ ደግሞ ነበረ። እኔ አንቴን ለማግኘት ነበር የመጣው፣ እኔን ተከትሎ መጣ በማለት ነው እንግዲህ ሩታ ለአብርሽ እየነገረች ነበረች። እንግዲህ ቆይ በዚህ ዘመን ጋይስ እስኪ ንገሩኝ፣ ፍቅርና ባለትዳር ምርጫ ሆነ እንዴ በዚህ ሰዓት? እኔ በአብርሽና በሩታን ያየው ምርጫ ውስጥ የሚገባው እንዴ? ሩታና አብርሽ እኮ ያገቡ ባለትዳር ናቸው፣ ልጅ የወለዱ ናቸው። እንዴ እዚህ ውስጥ ምርጫ ያስፈልጋል እንዴ ጋይስ? ሩታ እግዚአብሔር ነፍሰሽ አይማሩም። ቱቱት እናንተ ጎንፋ ይዞኛ ብቻ ይቅርታ፣ ድምፄ በጣም ነው የሚደብረው። እና ዛሬ በጣም ፈታ ዘናም ብያለሁ። በጣም ስቀለው ጋይስ፣ እናንተም በእርግጠኝነት ዘና ፈታ እንደምትሉ ተስፋ ያደርጋለሁ። እና እንግዲህ አብርሽ ቆይ አንቺ በሰው ስሜት ለምንድን ነው የምትጫወቺ? ማትፈልጊ ከሆነ ከመጀመሪያው ለምን ወደ ራስሽ ታስጠግተሻል? አብርሽ ያለ እኮ ልክ ነው። እናንተ ለምንድን ነው በሰው ህይወት የምትጫወቺ? ደስታን ካባረረ በኋላ እኮ ነው አብርሽ ያንቺ ሀሳብ ግራ ገባኝ እኮ። እኔ ላይ እንደተጫወሽ እሱ ላይ ለምንድን ነው የምትጫወች? የማትፈልግ እኮ ሩታ እኮ እኔ የሱ ፍቅር አልተቀበልኩም። እኔ እኮ ውስጥ አልወደደም፣ እሱን አልፈልግም ካልኩ እኮ ማፍቴ ነው፣ ማንም አያስገድድኝም በማለት እንግዲህ ለአቶ አብርሽ ሩታ መልስ ሰጣችሁ ማለት ነው። እንግዲህ እዚህ ጋር ሩታ አብርሽን መረጠች። አዎ እሱን አይቼ ነው እዚህ ጋር የምናገረው። አዎ እንግዲህ ሩታ አብርሽን መረጠች፣ ደስታ ነበረች ነው ምን ይው ቴምበል ነው ዛሬ የተጻፈ። እናንተ ርዕሱ እንደዛ ነው። እና በጣም ነው ያሳቃችሁን ዛንድሮ ማለት ነው። ሩታና አብርሽ ተጫውታችሁብን። ወይን አትታረቁ ወይን አንድ አትሆኑም። እንዶ እናንተስ ምን ይሻላችኋል? እንዶ አብርሽና ሩታ ማለት ነው። ሁሉ ጣጣ ለምንድን ነው አንድ ላይ የማትሆኑ? ፍቅር እኮ አላችሁ፣ አውቀው ነው። ሩታ የትም አትሄዱም ጋይስ። የአብርሽን ስሜት ለማወቅ ነው። አንደኛ ነገር ደግሞ ወደ ነበረ ህይወቷ ላይ ትመለስ ነው ብዬ አስባለሁ። እና ለዛ ነው ደስታን ከህይወቱ እያስወጣችሁ ይመስለኛል። እኔ ደግሞ የጠበቅኩ ጋይስ ዛሬ ከዳኒ ጋር ነው ሩታን የጠበቅኩ። ዳኒና ሩታ አንድ ላይ ይመጣሉ ብዬ ነበር ያሰብኩ። እንግዲህ ሩታ የመጣችው በአብርሽ ቤት ነው። ከባላ ጋር የተገናኘችው
ግራ እኮ ተጋባን እኮ መቼም እኔ በአብርሽና በሩታ መቼም ተስፋ አልቆርጡም ጋይስ፣ ተስፋ አልቆርጡም። ዞሮ ዞሮ መታረቃቸው አይቀርም። ዳኒ ደግሞ ትላንትና ልጄን ብሎ ነው የመጣው። እንግዲህ ሩታ ደግሞ ቡቹን ይዤ ሊሄድ ነው ፕሮሰሱ ምናምን ጨርሻለሁ፣ ላንተ ንገርክ ብዬ ነው ዛሬ ቀጠሮ ያደረኩልህ። ሀሳቤ ጠፍቶብኝ ምን ይሻለኛል በማለት ነው ሩታ። ኧረ ተጫወታችሁብን እኮ እውነት፣ ለተመልካች እንኳን ክብር የላችሁም። እውነቴ ነው የምላችሁ። እንዴ እኛ እኮ ግራ ተጋባን። አንዴ ሩታ ከዳኒ ጋር ስትመጣ በቃ ከዳኒ ጋር ነው ሰው የሚጠብቃት። ዛሬ ደግሞ ግራ አጋባቸው። ዛሬ ደግሞ ሩታ በአብርሽ ቤት ነው የተገኘችው። አብርሽ እኮ ብቻም ቪዲዮ መስራት አይፈልግም ከስ ካለ ሩታ ቪዲዮ መስራት አይፈልግም ከውሽሚት ጋር ማለት ነው። እንዳያችሁ በዚህ ሰሞን ከውሽሚት ጋር ነው፣ በእሷ ቤት ነው የሚመጣው። በራሱ ቤት ከውሽሚት ጋር መመጣት አይፈልግም። ምክንያቱም ማንም አይም ካለ ሩታ። ሩታ ባለችበት ቦታ ሲሆን ነው ሰው የሚመጣው። ሩታ ከሌላች እኔ እንጃ አብርሽ ምን እንደሚሆን አላውቅም። መቼም አብርሽ ሩታ አይፋታትም ብዬ አስባለሁ። ውሽሚትም ሜዳ ላይ ዳር ላይ ትቀራለች። አሁን ደስታ እንዳባረረችው ሩታ ሄርሜላንም አይ እኔ ከልጄ እናት ጋር መሆን ነው የምፈልገው አንቺም ውጭልኝ እንደሚል እርግጠኛ ነኝ። አሁን ሩታ እኔ ሊሄድ ነው ቡቹን ይዤ በማለት ነው። እንግዲህ አብርሽ ደግሞ ከፈለግሽ አንቺ ሂጂ፣ ልጁን ትተሽ ሂጂ፣ እኔ አሳድጋለሁ፣ እንደምንም አድርጌ አሳድጋለሁ፣ አንቺ ከፈለግሽ ሂጂ። ስለዚህ ነገሮቹን አታበላሽ፣ እኔን ጭቅጭቅ አልፈልግም ካንቺ ጋር፣ ስለዚህ እኔ ምንም ወሬ አልፈልግሽም በማለት ነው እንግዲህ አብረሽ ጥሎ የሄደ ሩታ ማለት ነው። ሩታ ኡፍ ምን ይሻለኛል ብላ እንግዲህ ቪዲዮ አለቀ ማለት ነው። ቤተሰብ እና ምን ልላችሁ ፈልጌ ነው፣ ደስታ ለምንድን ነው በስሜት የምትጫወቺ? እኔ አፍቅርሻለሁ፣ እኔ ወድሻለሁ፣ ለአንቺ ብዙ ዋጋ ከፍያለሁ። ምን ያት ዋጋ ነው የከፈለ ጋይስ? ከቡታጀራ የቱ ነገር አልሄድም። ይሄ ደስታ የሚባል ሰውዬ ይሄው ዳስኩራ ነው ጋይስ። እስኪ ንገሩኝ፣ ፊቱን አይታችሁ ይሄ ዳስኩራ ነው? በፍጹም ዳስኩራ አይደለም ይሄ። እንዴ ከቡታጀራ እንኳን ወደ አዲስ አበባ አልመጣም፣ የትም ሀገር አይኖርም። ይሄ ውሸታም እንዴ! ጉድ እኮ ነው። ተመልካችን ለማታለል ለማሳመን ነው በዚህ ልክ የምትሮጣ ደስታ ተብዮ ማለት ነው። አብርሽ ደግሞ ምን አለ እና ታዲያ ፎረስስ እሱ ጨርሶልሽ ነው? ሩታ ደግሞ አይ እኔ በእኔ በኩል ነው ሁሉም ነገር የጨረስኩ፣ አንተ ታውቃለህ ስለ እኔ ምንነት፣ እኔ ምን አይነት ሰው እንደሆንኩ ታውቃለህ፣ እኔ ጨርሼ ነው እሱ አይደለም ይጨርስልኝ ፎረስስ ወደ ውጭ አለቻት። አብርሽ ደግሞ ቡቹን ይዤ ሄዳለሁ፣ ልጄን ይዘሽ አትሄጂ፣ እኔ ልጁ ፈልጋለሁ ምናምን እያለ ነበር። አብርሽ ውስጡ በቃ ከልጁ መለየት አይፈልጉም። ስለዚህ ወይን አዲስ ድራማ ሊጀምር ነው ወይን ዳንና ሩታ አንድ ላይ ቪዲዮ ሊሰሩ ነው ጋይስ። እኛ ግራ ተጋባኝ። ሩታዬ የኔ ቆንጆ ማለት ነው ምን አለ እኔ አልፈልግም ብለሽ የሆነ ቪዲዮ ሰርተሽ ቻናል ከፍተሽ እንኳን ብትሰጪ፣ በቻናል ደግሞ ተስፋ አድርገሽ ብትሰጪ ይሰራል። ቻናሉን ከፍተሽ ብትሰጪ ማለት ነው ለደስታ ደግሞ ሩታ ለአንተ ስሜት ከሌለችው ሩታ ለደስታ ምንም ስሜት ከሌላት በግድ እኮ አይደለም ፍቅር በግድ የለም እኮ። አብርሽም ደግሞ እንኳን ጫፍን አትነካም ሩታ እያለ ነበረ። እንግዲህ አያችሁ ባልና ሚስት እኮ እንዲ ጉድ እኮ ነው። ምንድን ነው የሚባለው? ባልና ሚስት እኮ ይተጋገሳሉ መሰለኝ። እንደዛ ነው እንደ ቤተሰብ ተበተብኩ። እንግዲህ የአማርኛ ችግር ነው ጋስ። እንግዲህ ሩታም ደግሞ ለባሉ ታስባለች፣ እሱም ደግሞ ለሚስቱ ያስባለ። ስለዚህ እንደዚህ እንኳን ሩታ ይቅርና ማንኛውን ሴት እንደዚህ ንክች አድርጋ በግድ እጇን መያዝ የለብህም በማለት ነው አብርሽ እንግዲህ ሲናገር ነበረ። አብርሽ እኮ በዚህ እውነት ለሴት ልጅ ክብር አለ ማለት ሴት ልጅን አይመታም። የትኛውም ቪዲዮ ላይ ብናይ ሩታና አብርሽ ብዙ ጊዜ ይጣላሉ። አብርሽ ሴት ልጅን አይመታም። ሲጀመር አሁን ከውሽምት ጋር መሄድ ከጀመረ በኋላ ነው ትንሽ ጭምልቅልቅ ያለው እንጂ አብርሽ ለሴት ልጅ ክብር አለ። ለሴት ልጅ መጥፎ ቃል አይናገሩም፣ አይሳደቡም። አሁን ትንሽ ጥግብ ባለ ከውሽምት ጋር ሲሆን
ንግግር ምናምን ለመደ መልስ ምናምን ለመደ እንጂ አብርሽ እንደዚህ አልነበረም። እውነት ለመናገር አሁን ትንሽ ሰው መናነቅ ጀመረ እንጂ በተለይ ደስታ መናነቅ ጀመረ። ሌሎቹም አይናናቅም፣ ግን ደስታን በጣም ነው የሚንቀው እውነት ለመናገር። ስለዚህ ሩታ ያልፈለገችውን ነገር ደግሞ በግድ ከኔ ጋር ሆኝ ማለት ተገቢ ነው ብዬ አላስብም። ደስታ ተብዬው ማለት ነው። ፍቅር በግዴታ የለም። እሺ ሲጀመር ባልና ሚስት ማል ውስጥ ነው የገባ። እሱም እኮ ተናግሮ በባልና በሚስት ለካ እውነቱ ነው እንዲ ያለ እና ለምን በስሜት ትጫወታለሽ? እኔ እኮ ያንተ ፍቅር አልተቀበልኩ አልፈልግም ካልኩ እኮ ግድ ነው አልፈልግም ካልኩ እኮ ግዴታ አይደለም እኮ ማፍቴ ነው አለች እኮ ሩታ። መቼም አልፋታሽም በማለት ነው እንግዲህ ፎክሮ እየሄደ ማለት ነው። ቤተሰብ አብርሽም ደግሞ ልጄን ይዘሽ አትሄጂ፣ ከፈለሽ አንቺም ሂጂ ልጄን ለእኔ ትተሽ ሂጂ፣ ከሄድሽ ደግሞ ነገሮች እንደሚበላሽ አውቂ በማለት ነው እንግዲህ አብርሽን ፎክሮ የሄደ ማለት ነው። እንግዲህ ሩታና አብርሽ ወይን ታርቃችሁ ወደ ውጭ ሀገር ነገር እንትታሽ ማለት ነው ልጅሽን ቁጭ ብለሽ ከባልሽ ጋር ፍቅር በፍቅር እየሆናችሁ ልዑልን ብታሳድጉ መልካም ነው ብዬ አስባለሁ። ሩታ ደግሞ የት ማትሄድም ጋይስ፣ እንዴ ምን ሆናችሁ ነው? ይሄ ህፃን ልጅ ደግሞ የት ሀገር ይዛ ነው የምትሄደው ሩታ ማለት ነው? ምን አስበሽ ነው በዚህ ሰዓት ልጁን ከአባቱ አላይተሽ አንቺ ምን አይነት ደስተኛ ትሆናለሽ? የሰው ሀገር ማመጣት እናንተ ብርቅ ነው እንደ እኛ እኮ በጣም እኮ ነው የሚደብረው። እውነት እንኳን ሩታውን ሄዳለሁ ነው የምትለው እንጂ አንድ ወር እንኳን መታ ብታይ እኮ ይደብራታል እንዴ። ያለመደች ሀገር እንዴት ህፃን ልጅ ይዛ ትሄዳለች? አረ የማይሆን ነገር ነው። ስለዚህ ሩታ አትሄድም። ከሩታ አብርሽና ሩታ አንድ ላይ ብትሆኑልን እኛ ጥሩ ነው መልካም ነው ብለን እናስባለን። አይመስላችሁም? ቤተሰብ አንድ ላይ ቢሆኑልን ይህን ጭቅጭቅ ሁሉን ትቶ ማለት ነው። አረ በስመ አብ እናንተ መጨረሻን የማየት ናፈቀ። የሩታና የአብርሽ ነገር ማለት ብዙ ሰው ነው አብርሽና ሩታ አንድ ላይ ቢሆኑልን የሚሉ ብዙዎቹ ምኞት ነው። እውነት አብርሽና ሩታ አንድ ላይ ቢሆኑ የሁሉም ፍላጎት ነው። ስለዚህ እነሱ ወይን አይታረቁም ወይን አንድ ላይ አይሆኑ ወይ ግራ አጋቡን እኮ እኛ ግራ ተጋባን ጋይስ። እኔ እንጃ መጨረሻችሁ የአብርሽና የሩታ ማየት ናፈቀኝ። አውሮ መዳን እኮ ደረሰ፣ ጉዳቸው ፈላን። ማን እንደዚህ 24 ሰዓት የነሱን ቪዲዮ የሚከተለው አሁን ጋይስ? ወዮ በስራ ተወጥረናል። እንግዲህ አንድ ሳምንት ነው እንደዛ ነው የሚቀረን መሰለኝ። አዎ ረመዳን እንግዲህ ፈጣሪ ይርዳን፣ በርቱ። የረመዳን ስራ በጣም ይከብዳል። እንግዲህ ለሁላችንም ፈጣሪ ብርታቱን ጥንካሬን ይስጠን። አይዞን የኔ ውዶች፣ ውድድ ነው የማደርጋቸው። ግን ለዚህ ቤት አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉኝ። አታስከፉኝ፣ ደብሮኛል፣ ጌታን ደብሮኛል። ተው አበረታቱኝ፣ ሰብስክራይብ አድርጉኝ። ሁሌ ለምናችኋል፣ አላሳዝንም ግን አይ